ሰላም ተወዳጅ ቤተሰቦቼ እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝት ይበልላችሁ። አመሰግናለሁ ስለምትመለከቱኝ፣ ስለምታበረታቱኝ፣ ስለ ሁሉም ነገር በጣም ታንኪዩ ብያለሁ ቤተሰቦቼ። እና ዛሬ ይዤላችሁ የመጣሁት ደግሞ ቅመም ምክር ቁጥር 4 ላይ ደርሰናል ዛሬ ማለት ነውና ቅመም ምክር ቁጥር 4 ላይ ዩቲዩብ ለጀመራችሁ ሰዎች ነው፣ ለዩቲዩበሮች እና ምንም ዩቲዩብ ጀምራችሁ ነገር ግን ላልተረዳችሁት በተለይ ኢሜል ቬሪፊኬሽን ያላደረጋችሁ በጣም ኢሜል ቬሪፋይ ማድረግ ስልክ ቁጥር ቬሪፋይ ማድረግ ምናምን ምንድነው ጥቅሙ ምናምን የምትሉ ልጆች አንድ ነገር ልንገራችሁ። አንድ ቪዲዮ ነው የማሳያችሁ እዚህ ጋር ማለት ነው። በጣም አጭር የሆነች መልእክትና ለምሳሌ ማለት ነው እዚህ ጋር ይታያችኋል በራችን አይደል? ይሄ የኛ በር ነው እንግዲህ መግቢያ መውጫችን ማለት ነውና ይሄ በር ለምሳሌ ስታዩት ምንድነው በር ነው ይከፈታል አይደል? ተከፈተ ማለት ነው። ዘጋሁት። በቀላሉ ይከፈታል፣ ይዘጋል። ለምንድን ነው እንደዚህ የሆነው ጋይስ? ለምን ይመስላችኋል? አልተቆለፈም። አሁን እንደዚህ ስቆልፈው ምን ሆነ ማለት ነው? ማንም ሰው ዘው ብሎ መግባት አይችልም ማለት ነው ባጭሩ። ገብታችኋል? ስለዚህ ማንም ሰው ይህንን በር ከተቆለፈ እንዲሁ ሳያንኳኳ ዘሎ መግባት እንደማይችል ሁሉ ክፈቱልኝ ሳይል ዘሎ መግባት አይችልም ማለት ነው። ሌባም በቀላሉ አይከፍተውም ማለት ነው። ስለዚህ የዩቲዩብ ቻናላችሁን ቬሪፋይ የማታደርጉ ሰዎች፣ ስልክ ቁጥር፣ ኢሜይል ቬሪፊኬሽን የማታደርጉ ሰዎች ላይክ እንደዚህ በር ቁልፍ እንደሌለው በር ማለት ነው። ሶ ፕሊዝ ቬሪፋይ አድርጉት። የከበዳችሁን ደግሞ በውስጥ ጠይቁ ኮሜንት ላይ። እናመሰግናለን። በርቱ።